ሞት ያለባቸው ሰዎች ይያሉ አንጂ ምን ቦጣሽና ተሞቻለሽ ቆይ ይሄን ያል እንደዚህ የሚያስብል ነገር ምን ገጥሞሽ ምንም ዳይመንድ ምንም አልገጠመኝ እርግጠኛ ነሽ አዎ ዳይመንድ እርግጠኛ ነኝ ኮና ፒስ በቃ እኔ ልግባና ላጣራ ምንድነው የምታጣራው እንደዚህ ጉጉቱ ካደረብሽ ታዲያ ለምን አብረን ገብተን ዶክተሩን አናወራው ዶክተር ጋር ጉዳይ አለክ ማለት ነው ዳይመንድ በእናት ካብሬክ ልግባ ከዛ በኋላ አብራኝ የመጣችሁ ትለዋለክ ምን ታጣለው ምንም ችግር የለውም እሺ ግን አደራ ዳይመንድ ራሷን መጣ ፈልጋ ነው ብለክ እንዳታዋርደኝ እንዴ ታዲያ አንቺ መጀመሪያውኑ እንደዚህ ብለሽ አትናገር እንደዚህ ብለሽ ብትነግሪኝ እኮ መፍትሄ አይጠፋውም እኮ ለማንኛውም እኔ ወንድምሽ ይያለው ምንም እንዳልኩ ነኝ አዲ እንዴት ገባ በሩ ቁልፍ አልነበር ባቡሪ ቁልፍ ሰጥቶኝ እንዴት ታደርጋለህ ለምን መጣ አዲ ማውራት አለብን ምንድነው የምናወራው ስለኔና አንቺ ስለኔና ስላንተ ምን እናወራ ምን እንድል ነው የምትፈልገው አቤት ምንድነው ዴቭ የተፈጠረ ነገር አለ እናተ ደህና አይደል እሷ ደህና ናት እኔ ግን ደህና አይደለሁ እኔ ማግዝ ነገር ያለ አይመስለኝም ሙሳኔው የራስ ነው ታውቂያለሽ አይደል ራሴን ያላንቺ ያሰብኩት ግን ምንም ደስታ አይሰጥም እዛ ቤት ስመጣ ለኔ ተሰጠሽኝ ስጦታዬ ነበርሽ በሚገርም ፍጥነት በሚገርም ሁኔታ ራሴን ካንቺ ጋር አገኘሁት አደይ ያላንቺ መኖር ምችል አይመስለኝ ምን አለበት ያኔ ሁሉ ጣጣ እንዳይመጣብኝ በውቅና አርፌ በተቀመጥኩ የመጣንበትን መንገድ አልጠላሁትም አደይ ገና ካንቺ ጋር መለያየቱን ሳስበው አይምሮዬ የሚያመጣብኝን ጭንቀት ልቋቋም አልቻልኩም አደይ በጣም አፈቅርሻለሁ በልቤ ላይ ያለሽን ቦታ ደግሞ እንደምታውቂ አውቃለሁ ግን እኔን መውደድህና ማፍቀር የኔን ክብር ሊጠብቅልኝ ካልቻለ ምን ዋጋለሁ ካንተ ጋር መንገድ የጀመርኩት እኮ ስለምተማመንብህ ነበር ቤተሰቦቻችን በመሃላችን እንዲገቡ አልፈቅድም ግን አደይ ይበልጥ እኔን የሚያኖረኝ እና የሚያስደስተኝ በአንቺ ህይወት ውስጥ መኖር ከእናትህ በላይ ልሆን አልችልም ማንም ሰው ከእናትህ በላይ አይወድህም ይሄ ሁሉ ነገር የምታደርገው ደግሞ ለአንተ ካላት ፍቅር የተነሳ ነው ማንም እናት እኮ ለልጇ የተሻለ የምትለው ነገር ነው የምትመርጠው ይሄ ልብሽን እኮ ነው የምወደው አደይ የኔ ቆንጆ ያላንቺ መኖር አልችልም ሚስቴ አንቺ ነሽ አንቺን ነው የማገባው ያላንቺ መኖር የማይታሰብ ነው ቢሆን እኔም እንዳንተ ደስተኛ ሆን ነበር ለመጀመሪያ ጊዜ ደስተኛው እየተቀበልኩት እኮ ያንተን ፍቅር ነበር በቃ ምንዴ አደይ ተያይዘን እንጥፋ ወዴት አላውቅም አደይ ብቻ በቃ ተያይዘን እንጥፋ እናቴም አባቴም ፍቅራችንን የሚቃወሙ ሰዎች ወደ ሌሉበት እንሂድ ተው ዴቭ የልጅ ሐሳብ አታስብ እኔ በዙሪያ ያሉ የምወዳቸውን ሰዎች ትቼ ወዴትም አልሄድም የኔና ያንተ ፍቅር ብቻ እኮ ያኖረናል ማለት አይደለም በዙሪያችን የሚጣሉን ሰዎች እንዳሉ ሁሉ የሚወዱን ሰዎችም አሉ ሌላ ምንም አልመጣልኝም አደይ እናቴ ሆስፒታል ላይ ያለች እሷ የምትለውን ነገር ካልፈጸምኩና ካላደረኩት በሳጭብኛለች እኔም እሱን ብዬ እንጂ እናተን በብዙ መልኩ ተቀይሜያቸዋለሁ እንዴ ሰው በዚህ ልክ ይንቋሸሻል ግን ምንም ቢሆን እናት ናት አትጣላም አሁንም ቢሆን ያንተን ውሳኔ ነው የምጠብቀው አሳውቀኝ አደይ መወሰን ከብዶኛል ሁለት በመወዳቸው ሰዎች መሃል ላይ ያለሁት ቆይሽ ምን ላድርግ ያጠፋሁት ነገር ካለ እናተን ይቅርታ ጠይቃቸዋለሁ ግን የእናንተ የቤት ሰራተኛ ሆኜ ሰርቼ እህቴን ማስተማሪና እናቴን መጦሬ ይሄን ያክል የሚያስከፋ ነገር አለው እንዴ አደይ ማሚ ብዙ አመት ስትኖር ያየችውና የሳለቻቸው ሴቶች አሉ አንቺ ግን ከነሱ የተለየሽ ነሽ ለዛ ነው ቶሎ የተሸነፍኩልሽ ማሚ ግን ይሄን አታስብ እኔ ሰው ነኝ እንጂ እንደዛች ቤሪ እንደምትባል ሮቦት አይደለሁም ቁጭ ብዬ ቤተሰቦቼን ሀብት የምጠብቅ ሴት አይደለሁም እሺ ቁልፍ ይዘው ኖራል አዋሹ ይሻላል አይደክ እንዴት ነው የሊቭና ተሻላችሁ ደህና ናት አሁን እንዴት ነው እዛ ሆስፒታል አሳደሯት እንዴ አይ የለም ወደ ሆቴሏ ተመልሳለች እንደዛ ይሻላል እንዴ እንደውትዬ እኔማ እንዳወዳደቃቸው እኮ እኔ በእውነት እንደው ቆሞ የሚሄዱ አልመሰለኝ
የማይናገረውን አልፈ ብላ። አቤት አይ ሰው ነገር እንደው አደይን የመሰለች ወርቅ የምታስነቅ ሴት እንደው ምን ብለው ነው እቺ ቢራቢሮ በርበሬ ያመጡብን? አቤት አሹ ወይ ሮማኔ ከማን ጋር ነው የምታወራው? ከትዬ ጋር ነው። እትዬ መጡ እንዴ? አዎ ሂጂ፣ እንደውም ሲያጡሽ እንዳያናድዱ ሂጂ። አሹ ያቺ ሴትዮ መታለች? አልመጣችም። ተመስገን። አቤት እሷም ተነ ፍቅር አይታ መቼስ ምንቅር ማለቱን ይዛበታለች። አይጉድ የማይናገረው ምን አብሏለች ይያል እንደው አንቺንም አማራሻለች። ጉድ እኮ ነው ዘንድሮ እና እንዴ እሺ አልኩህ እኮ እኔ አልፈዘዝኩም። እኔ ራስ ወዳድ ሆኜ በማላቸው መግባት አልፈልግም። እንደዛ አይነት ምክር እንዳትመክረኝ። እኔ እሷን ደስታ ሳትቼ እኔ ደስተኛ መሆን ከሆነ ሙሉ ለሙሉ ሁሉም ነገር ይቅር። የእሷን ደስታ ሳትቼ እኔ ደስተኛ መሆን ከሆነ ሁሉም ነገር ይቅር። እስካሁን ኖር ያለው ከዚህ በኋላም ደግሞ ያቅተኛል። ትሰማኛለህ? ድጋሚ እየደወልክ ለእሷ እንዳትጠይቀኝ። ኧረ አያስፈልገኝም። አንተ ልጅ ይቅርብኝ። በቃ እሺ። ለማንኛውም ሰካው ደውላለሁ። ማናት ባከ እናንተች? ሴት ናት እንዴ? ሻኪራ ደግሞ እየሰማሽ? ጓደኛዬ ነው። ምን ነው ሩታ ተመልሰሽ መጣሽ? ማለቴ ዳይመንድ ነው ማለቴ እሱ ነው። እንሂድ። እሱን ይዞኝ የመጣው። አዎ ዶክተር ይገርማል። እኔ እዚህ ብቻዬን መምጣት ደበረኝና ሻኪራይ ነይ እስቲ አንቺ ቤተኛ ነሽ ብዬ ከመንገድ ላይ ጎትቼ ይዤ መጣሁ። እሺ ዳይመንድ ምን ልርዳ? ወይ ዶክተር እኔን በምን ትረዳኛለህ? ስንት የሚረዱ ወገኖች ሞልተው። ቆይ ቀልድ ነው እንደያዛችሁት? አረ እየቀለደች አይመስለኝም ዶክተር። ሻኪራ ቀልድ ነው እንዴ? ምኑ? ይሄ እኮ አንቺ ስራ ነው ሩታ። አረ እኔ ይኸውልህ ዶክተርዬ፣ እሷማ አልሄድም ስትል እኔ ነኝ ከመንገድ ላይ ጎትቼ ይዣት የመጣሁት። ዶክተርዬ ሻኪራ በጣም ታማለች። ዳይመንድ እና አሁን አንዴ ኩላሊቴን አንዴ ወገቤን ስትያል ነበር እንዴ? እኔ ታዲያስ ዶክተርዬ አሁን እቺን የመሰለች ጨረቃ የመሰለች ልጅ አንተ ዶክተሩ እያለ መታመም አለባት የለባት? እኔም እኮ ያልኩት እሱን እኮ እንዴ። ዳይመንድ እየቀለዳችሁ ነው እንዴ? አረ ዶክተርዬ በዚህ እንዴት ይቀለዳል እንዴ? ይሄው አያስበላት አያስጠጣት አያራምዳት እንዴ? ተናገር እንጂ ሻኪራ። ለነገሩ ምላስሽም ተሳስሯል። ደግሞ ብሎሽ ሌላ ጣጣ እንዳታመጪ። ተይው እናቴ እኔ እናገርልሻል። ተይው ዶክተር። ዳይመንድ ወይ ዶክተር ታማሚዎች እየጠበቁኝ ነው። ይቅርታ አሁን ለቀልድ ምን ጊዜ የለኝም። እየነገርኩ ነበር እኮ ዳይመንድ። እሱ ለሌሎች ህመም እንጂ ለእኔ ሲሆን መች ይደነግጣል? እና ወዴት አንቺ ሻኪራ? አንቺ ዳይመንድ አንተም የቀረ ቀልድ ከሌለ ተከተላት። እንዲሁ ምን አይነት ሙድ የማይገባቸው ሙደ ገዳዳ የሆኑ ፍጥረቶች ናቸው። በእናትህ አሁን ዶክተር እችን የመሰለች ጨረቃ የመሰለች ልጅ ላይ እንደው መጨከን አለብህ ዶክተር? የለብህም እኮ እንዴ! ኧረ ዶክተር ተው፣ የሴትም ጡር አለው። ምን አለበት አሁን ሞልተው ከተትረፈረፉት ውስጥ ለኔና ለኪንጎ፣ ለነገሩ ኪንጎ አለው ለዛ ዘበኛ ላሹቲ እንደው ትንሽዬ ጣልጣል ዘገና አድርገህ እንደው ትንሽ ጣልጣል ብታረግልን ምን አለበት? እንደው የሰው ነገር ንፉግ እኮ ነው ሰው። እኛ እንደጠሮብናል ሰው ይሁን። እስቲ ልጎዳሽ አልፈልግም። ከጎዳኝማ እኮ ቆየኝ። የተማመነብህ ልቤን የሰበርከው። እባክሽ አደይ ይቅርታ አድርጊልኝ። ችግር የለውም። አብረን ብንሆን እንኳን እናቴ ያልፈቀደችው ነገር ላንተ ጥሩ አይደለም። እሷንም አንቺን መምረጥ አልችልም። ይገባኛል እናቴ ትክክል አይደለችም፣ ግን አደይ ይገባኛል። ማስተባበያ ንግግር መናገር አይጠበቅም። በቃ ሂድ። በዚህ ሁሉ ውጥረት ውስጥ እንኳን ለአንቺ ያለኝ ነገር አልቀነሰም። አደይ በጣም አፍቅርሻለሁ። ሆዴን የሚያባባ ንግግር አትናገሪ። ከዚህ በላይ ጉዳትን የሚቋቋምበት አቅም የለኝም።
አትደግድ በቃ። እሄዳለሁ፣ ግን ደግሞ አብቅቷል ማለት አይደለም። ተመልሼ እመጣለሁ። እኔ እናንተ እንደዚህ ምን ነው አይመስለኝም ነበር። ወይ ደልዬ? አዎ ቤት ነኝ። አይ ምንም ደህና ነኝ። እሺ በማያገባኝ ነገር እየለፈለፉ ዶክተርን አስደብሬው እንዴ? እኔ እኮ ምን ይሻለኛል? እሺ እኔ ምላሴ ምን ላድርግ? ምን እንደሚሻለኝ ሰላም የለችም። እኔ እንዴ አንቺ አንተ ብቻ እንዳትሆን ምን ነው ዳይመንድ ቀራለሽ? ምን ነው ደነገጥሽ እንዴ? እኔ እንኳን ድጋሜንን ፊት ሳይው እንደዚህ እንዳንቺ አልደነገጥኩም። ምን ነው አስደነገጠሽ? እባክህ ለመከራከር አልመጣሁም። ባልሳሳት የዴቭ ማሚ እዚህ ናታ? ኦኬ ሰው ልትጠይቂ ነው የመጣሽው? በጣም ባልሳሳት በሽተኛ ልትጠይቂ ነው የመጣሽው? አንቺ በሽተኛ ከመጠየቅሽ በፊት ፈርስት አንቺ ጤነኛ መሆንሽን ምርመራ ማድረግ አለብን። የተለያዩ ምርመራዎችን እናደርግልሻለን። ለመቀለድ እየሞከርክ ከሆነ የምንስቅበት ጊዜ የለኝም። እሺ የኔ ቆንጆ፣ አንቺን የመሰለ ልጅ ቲማቲም በስኳር የመሰለ ልጅ እንዴት ነው ማይስቀው እንዴ? መሳቅም አለብሽ። ይኸውልሽ የኔና ምንድን ነው ችግርሽን ብለሽ ዝርግፍ አድርገሽ ምንም ሳታስቀሪ ሙሉ ለሙሉ ትነግሪኛለሽ። ታዲያ ግን እንዳይወስደኝ። ምኑ ህመምሽን የውስጥሽን ስሜት ዘርግፈሽ ነግረሽኝ በኋላ እኔንም አጥሞ ገደል እንዳይከተኝ ነው። ግድ የለም ንገሪ፣ ግድ የለም። ይኸውልሽ በንግግር የማይፈታ በንግግር የማይድን ምንም ህመም የለም። ግድ የለም። በእኔ ባለሙያ ችግር የለም። ምን አይነት ዶክተር ነህ? ለምን የምጠይቀህን አትመልስልኝም? የዴቭ ማሚ እዚህ ናት ወይ? እነሱን ፈልጌ ነው እዚህ የመጣሁት። ቆይ ዴቭ የት ሄደ? ውይ የኔ እናት ተሳስተሻል። እዚህ ዴቭንም እናቱንም አላየንም። ሌላ ሆስፒታል ናቸው ማለት ነው? ያው ይሆናል። እንደምታዩት ደግሞ እዚህ የለም። ስልክ ለምን አታነሳም ዴቭ? አንተ ብታነሳልኝ እዚህ ድረስ አለፋም ነበር። ለማንኛውም ባይ ዶክተር ባይ። ቅንቡርሳ ቋም ምን የሚሏት ሞልቃቃ ነች። በእናታችሁ እቺን ነበር እነዚህ ምላሷን ስሙ እነዚህ መርፌ መውጋት። ምን እያደረክ ነው? እየሞከርኩት። ምኑን? ያው እንግዲህ ዶክተር ምናልባት ከወንበሩ ከሆነ ብዬ ያው ዶክተርነቱ እንዲጋባብኝ ድንገት እስቲ ለውጥ ካመጣ ብዬ ነበር የሞከርኩት ነበር። ግን ያው ለእኔ ተፈጠረችው ያለና ግርማ ሞገሷ ራሱ እቺ ነች። በቃ ይማ ልግግ አይገርምም? ቆይ ዳይመንድ እንደዚህ ምን እየሰራክ ነው? ለማንኛውም እሺ እኔ ልወጣ ነው። በሩ ልቆልፎ ስለሆነ ወጣ። ዶክተር ምን ነው እስካሁን ተናደብኛል እንዴ? የምታደርጉት ነገር ምንም አይገባኝም፣ ትርጉም አልባ ነው። ለማንኛውም አሁን ስራ በዝቶብኛል፣ በጣም ቢዚ ነኝ። ታዲያ እኔ ምን ላክስ ዶክተር? በመውጣት አግዘኝ ዳይመንድ። አብሽር ዶክተር። ገበያ ሲበረግድልህ ገበያ አሪፍ ሲሆንልህ እንደዚህ እንደምትቀየር አላውቅም ነበር። ለማንኛውም እኔ ሰው ያወጣልኝም ችግር የለውም። አንዴ ዳይመንድ ስለምን ገበያ ነው የምታወራው? ይሄ እኮ ሆስፒታል ነው። እዚህ ደግሞ የሚመጣው ህመምተኛ ነው እንጂ ገበያተኛ አይደለም። እንዴት እንደተጨነቅኩ አይታየህም? ኧረ ፍታ በቃ ዶክተር። እሺ እኔ እወጣላለሁ እንዴ? በቃ ይመች። ለማንኛውም እሺ ቻው። አይ ዳይመንድ ጭራሽ ገበያ ያደረግ
አደይ ድምፅሽ ግን ምንም ልክ አይደለም። የተፈጠረ ነገር አለ እንዴ? እሺ በቃ እመጣለሁ፣ እዛው ጠብቂ። እሺ። ምን ነው ለልጅ ማዘሯ አደይ ምንም ልክ አትመስልም። ምን ነው ምን እንኳለችሽ? እኔ እንጃ ማዘሯ፣ እሷ መች ትናገራለች ብለሽ ነው? ደህና ነኝ ነው የምትለው፣ ግን ደግሞ ድምጿ ምንም ልክ አይደለም። መሄድ አለብኝ። ምን ሆነ ይሆን? እታለምን ዝም አለች። ደግሞ ደግሜ ልሂድ ይሆን እንዴ? እታለም ምን ማድረግ ይችላሉ ብለሽ ነው ማዘሯ? ይልቅ ማዘሯ፣ እኔና አንቺ ሆነን ሴትዮዋን አንድ ላይ ብናወራት ደስ ይለኛል። ግን ደግሞ የሴትዮዋ አስተሳሰብ ምንም ደስ አይልም። ዴቭንማ ለምንናት ለአደይ መዳር የለብንም። ይልቅ አደይን ይቅርታ ጠይቃት ልጄን አግቢ እንድትላት ነው የምፈልገው። የምንፈልገው ነገር ብቻ መቼ ይሆናል ለልዬ? አንዳንድ ጊዜ ለምንወዳቸው ሰዎች መስዋዕት መክፈል አለብን። ዝቅ ማለት ይኖርብናል። እስኪ አደይ ምን እንደሆነች ላጣራና እነግርሻለሁ ማዘሯ። መሄድ ካለብንም አብረን ሄደን እናናግራታለን። ቆይሻውን ዴቭ አደይን ማግባቷ ለእሷ ክብር ይጨምርላታል እንጂ ምንም የሚቀንስላት ነገር አለ? የሰው ነገር ምን ያደርጋል? ችግር ካለፈው በኋላ ተመልሶ የሚመጣ ስለማይመስለን እንመጻደቃለን እንጂ ሁላችንም በፈጣሪ እጅ ላይ ነን ያለን። ለሱ ምስጉን ካሉንን ደግሞ አወዳደቃችን አያምር። አሁን ከእንግዲህ በኋላ እሷ ስለ ልጇ ነው እንጂ ማሰብ ያለባት። ከእንግዲህ በኋላ ምን ያደርግላታል? ክብሩም ይነካ፣ ሁሉም ነገር ይቅር። ለአንድ ለልጇ መሆን ያቅታታል? ለልጇ መስዋዕት መክፈል ነው እንጂ ያለባት። ልጇ ደስ ይበለው እንጂ እኛ ከእንግዲህ በኋላ ምን ቀረ? አይ ማዘሯ፣ ሴትዮዋ እንደ ትልቅ ሰው ብታስብና የእናትነት ባህሪ ቢኖራት እኮ አደይን ባላንቆሸሸቻት ነበረ። ምንም ደስ የሚል አስተሳሰብ የላትም። ቆይ እሺ አደይን ማን ሰው ይጠላታል? ምንስ የሚጠላ ነገር አላት? በያትና ደጅ ለልዬ አደይን አረጋጊያት፣ ከጎኗ እንዳትለይ እሺ ልጄ? እሺ ማዘሯ፣ በቃ እኔ ልሂድ። እሺ ጅለልዬ፣ አደራ ከጎኗ ሁኚ እሺ? ቻው በቃ። እሺ ደህና ሁኚ። እሺ ማማ፣ ቻው ደህና። ማሚ ተመለሰች እንዴ? አሁን እነሱ ሄደዋል። አንቺ ታዲያ ለምን ወደ ቤት አልሄድሽም? እኔ ማለቴ ከዳይመንድ ጋር አዲና ወራ ምን ባክሽ ዴቭ ዴቭ ሩታ ብጣሽ ዴቭ፣ አንቺ ደግሞ ማነሽ? አንቺ ራስሽ ማነሽ? አምቤሪ። ቆይ ስምሽ ምን ይሰራልኛል? ከዴቭ ምን ፈልገሽ ነው? እኔ ልጠይቅሽ እንጂ ከጮኛዬ ጋር ምን ስትሰሪ ነበር? አንቺ ጮኛው? ቆይ ስንት ናችሁ? ሌላ ማን አለ? ብቻ ከዛች ጋር እኔን እያወዳደርሽኝ አይደለም? ያቺን ልጅ? አዎ ሰራተኛዋ አደይ። ኦኬ። አልሚ ያመጣችሽ ሙሽራ አንቺ ነሽ? ያ በትክክል። ብዙ ደስተኛ አትሁኝ እሺ። ዴቭ አይፈልግሽም። እሱን እርግጠኛ ሆነሽ አታውሪ። ያችን ለቃቃሚ ከወደዳት እኔን የማይወድበት ምንም አይነት ምክንያት የለውም። አደይ ነው ለቃቃሚ? ቆይ አንቺ ግን ስለማታውቂ ሰው በዚህ ልክ መናገርሽ ተገቢ ነው? የሌለ ነገር አላወራውም፣ እውነቱን ነው ያወራሁት። ይኸውልሽ በጣም ተሳስተሻል እሺ። አልተሳሳትኩም፣ ልክ ነኝ። ምኑ ላይ ነው ልክ የሆንሽው? ዴቭ እኮ አደይን ያፈቅራታል። ሲመስለኝ አደይን ያትሻት አታውቂም። ብታያት ኑሮማ ከአንቺ ጋር